ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ የኔ ጨረቃዎች፣ የኔ አንበሶች፣ የኔ ፍቅሮች የሆኑ ልጆች ማለት ነው በጣም ደስ ብሎኛል። ለማንኛውም ማለት ነው እኔ እንጃ እንደዚህ ሆነው ሳያቸው በጣም ደስ ብሎኛል። ከሁሉም ደግሞ በጣም ደስ ያለኝ ነገር ታውቃላችሁ፣ የምር መጀመሪያም ፍቅረኛሞች ነበሩ፣ ግን ደግሞ አሁን በጣም እያማራባቸው ነውና በጣም ደስ ብሎኛል። እኔ እንጃ ከዚህ በላይ እስኪ ፍቅር ይስጣችሁ ሀይሚዬና ብሩክ ማለት ነው። ሀይሚዬ የኔ ጨረቃ በቃ አይተነሻል የኔ ውድ፣ እንኳን የባልሽ ማለት ነው የሆነ ሰው አንቺ ብትለብሽ ያምራል። በቃ ባንቺ የማይምር ነገር የለምና የባልዋን ልብስ ለብሳ መጥታ ምናምን እንደዚህ እንቡጥ እንቡጥ ስትል ወይኔ የኔ አንበሳ፣ የምር እኔ እንጃ ታድለሃል ነው ምልህ ብሩኬ። ሀይሚ የሰጠህ እግዚአብሔር የምር ሁሌም ታመሰግናል። አንተን ማመስገን ነው የምትወድህ። ስታመሰግን ደግሞ እግዚአብሔር ይሰጥሃል። ማመስገን ሁሌም መጨመር ማለት ነው እና በጣም ደስ ብሎኛል። በዛሬ ቪዲዮ ደስ የሚል ጊዜ ነበር። ቡሩኬ ደግሞ በጣም እየሳማት ነበር ምናምን። አንተ ልትጨርሳት ነው፣ ለእኛንም ተወልን እንጂ። ለማንኛውም ማለት ውዶችዬ እንጸልይልን፣ ፈተና ሊበዛን ይችላል ምናምን እያለ ነበር ቡሩኬና ምን መሰላችሁ ፍቅር እኔ ውሸት ብዬ ነው የማስበው። ምን መሰላችሁ ከልባችሁ የምትዋደዱ ከሆነ ምንም ይፈጠር ፈተና ታልፈዋላችሁ እንጂ አትለያዩ። አሉ አንዳንዶች ምን ይላሉ፣ ሚዲያ የወጣ ፍቅር አይሆንም፣ የሆነ ፈተና ይበዝበታል ምናምን ይላል። አይደለም፣ ፈተና ይቺ ምድር ፈተና ናት። ለማንኛው ሁሉም ነገሯ ፈተና ናት። በፍቅር ብቻ አይደለም። ግን ደግሞ ዋናው ነገሩ ምንድነው? የልብ መተሳሰር ነው። በልባችሁ ከተሳሰራችሁ ምንም ቢመጣ ለእናንተ በቃ እኔ እንጃ ምን ልበላችሁ፣ ምንም ነገር አይመጣም ማለት ነው። ሀይሚና ብሩክ ደግሞ ከልባቸው ስለሚዋደዱ እንጂ ብዙ የሚያላያቸው ነገሮች ተፈጥረው ነበር አይደል? ግን ደግሞ ልባቸው አንድ ስለሆነ በቃ በፍቅር በሰላም ትተውታል፣ እዚህ ላይ ደርሰውታል ማለት ነው። ከዚህ በላይ እንኳን አይለያዩ። ያለፈ እንኳን ብዙ ነገር ተፈጥሮ ስለማለያዩ ከዚህ በኋላም አይለያዩም፣ አንድ ላይ ናቸውና ብሩኬም እንደዚህ እያለ ነበርና አይዞህ አትፍራ፣ ምንም ቢፈጠር እናንተ ዋና ነገር የልባችሁ ፍቅር ነው። ፍቅር የሌላቸው ነው ሰዎች ምክንያት አድርጎ ምናምን የሚዲያ ስለወጣ ነው በረከት የሉ ምናምን ብለው የሚለያዩ እነሱ የራሳቸው ጉዳይ ነው። እናንተ ግን ገና ከጅምር ጀምሮ ፍቅራችሁ ለማንኛው የእናንተ ፍቅር እኮ ዝም ብሎ የመጣ አይደለም። ብዙ መስዋዕት የተከፈለበት ከመጀመሪያ ጀምሮ መጀመሪያ እናንተ ተለማምዳችሁ ምናምን ነው ወደ ፍቅር የገባችሁ እንጂ ዝም ብላችሁ በቪዲዮ አይታችሁ ወይ ደግሞ በፎቶ አይታችሁ አይደለም የተዋደዳችሁ። ተለማምዳችሁ ፈተና ተፈታትናችሁ ሁላችሁም ሀይሚን ቡሩኬ ስትፈትን፣ ቡሩኬም ለሀይሚ ሲፈትናት ሀይሚ ለኔ ምንድነው የምታደርግልኝ እያለ ብዙ ነገር አሳልፈው ነው እዚህ የደረሱ አይደል? ፍቅርም እንደዛ ነው እንጂ ዝም ብሎ የሚዲያ ወጣ ምናምን የሚባል ነገር የለም። እና አይዞ እግዚአብሔር ይርዳ። ከዚህ በላይ ፍቅር በፍቅር ያድርጋችሁ ማለት ነው። ሀይሚዬ ደግሞ ለቡሩኬ የገጠመችው ግጥም ማለት ነው ታውቃላችሁ። ወደ ፍዝዝ ብዬ ነው የሰማሁት። ትችላለች እኮ ሀይሚዬ፣ የምሬ ነው። ጭንቅላታ ያስባል። የኔ ውድ ትችላለች ሀይሚዬ በጣም ቡሩኬ በቃላት የማይገለጽ እንኳን ቢሆንም ግን ደግሞ አንቺ በተቻለች አቅም ግጥሙ በጣም ሰርተሽዋል። ለኛንም እንጠብቃለን ማለት ነው ሀይሚዬ። ባንቺ ለኛ እድለኝነት ነው ስለሆነ ማለት ነውና እና ይሄንን ነገር ሁሌም ቀጥሉበት፣ ሂዱበት። በቃ እንደዚህ ፍቅር የሚሰራ ቪዲዮ ሁሌም ስሩልን፣ እኛም እየተከተልን እንኖራለን ማለት ነው። እና ሀይሚዬ በዛ አጋጣሚ ነው የምልሽ እኛን ለማዝናናት ማለት ነው የብሩኬ ልብስ ሱሪ ምናምን ለብሰሽ እንድትመጪ እንፈልጋለን። ወይ ደግሞ ሱፍ ካልሆነ ደግሞ ቁምጣ ስር ሳይሆን ሙሉ ሱሪ ምናምን ለብሰሽ ነው። ለማንኛው ግን አይ በቃትም አይደል ረጅም ስለሆነ ብሩኬ ምናምን በቃ በቆምጣ ይሁን ብንም ይሁን ብቻ የብሩኬ ለብሰሽ ነይ። እንደዚህ ሸብረቅ ደመቅ ያለ ቪዲዮ ደግሞ ድጋሜ እንፈልጋለን። ከዚህ በኋላም ሁሌም በቃ እንደዚህ ንግስት አደረከኝ ምናምን ስትለው የኔ ወድ ከንግስት በላይ ስለሆነች እኮ ነው ሀይሚዬ። ያንቺ የስራሽ ውጤት ነው ይሄንን የልብሽ ውጤት። አንቺ ንጹህ ሴት ስለሆነች ነው እንደዚህና ብሩኬ ደግሞ ብዙ ነገር አድርጋኛለች እያለ ነበር። አዎ ሴት እንደዚህ ናት። እውነተኛዋ ሴት፣ ትክክለኛ ሴት የጥቅም ሳይሆን ፍቅር የምታስቀድም ሴት ልክ እንደ ሀይሚዬ ናት እንጂ በአሁኑ ጊዜ አይታችኋል ያደረገችው ሀይሚና በጣም ደስ ብሎኛል በአስተሳሰቧ። ለሱ ደግሞ በጣም ትልቅ
ታውቃላችሁ ምን ያህል ፍቅር እንደሚጨምር እንደዚህ ነገር መተሳሰብ ሲኖር በቃ ብሩኬ ለሷን ያለውት ቦታ ምናምን በጣም ይጨምራል ማለት ነውና ልክ ነው ያደረግሽው። ሁላችን ተደስተናል። ብሩኬ ብቻ አይደለም እኛን በጣም ደስ ብሎናል ባስተሳሰብሽ። ምን አለ እንዳንቺ ሁሉም ቢሆን ኑሮ ብለን ተመኝተናል። ሀይሚዬ የምር ድንቅ ሴት ነሽ አንቺ። ወርቅ ከወርቅም በላይ ከአልማዝም በላይ ከዳይመንድም በላይ እና ለማንኛውም ውዶች እናንተስ እንዴት ናችሁ? ደስ ብሏችኋል? በዛሬ ቪዲዮ በጣም ተደስታችኋል? ስንት ያየሁት እስኪ ይሄን ቪዲዮ ስንት ጊዜ ያየኋት እስካሁን ማለት ነው።